ሰላም ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? እኔ ደህና ነኝ። ዛሬ ይዤላችሁ የመጣሁት ርዕስ መፍረድ ወይንም ፍርድ በሚል ርዕስ ነው የመጣሁት። ስለዚህ በዚህ ርዕሰ ጉዳይ ላይ የተለያዩ ሀሳቦችን እያነሳን እንነጋገራለን። ከዛም ውስጥ ስለ ፍርድ ምንነት፣ የፍርድ አይነቶች፣ ፍርድ የሚያካትታቸው ነገሮች ምንድናቸው የሚለውን እናያለን። ከዛ በመቀጠል በቀን ውሏችን የሚገጥሙን የተለያዩ ፍርዶችን እናያለን እና ደግሞ በሶስት ትልልቅ ጠለቅ ባሉ አግባቦች ስለ ፍርድ እናነሳለን። በመጨረሻም አንድ ታሪክ ነግራችሁና እንሰነባበታለን ማለት ነው። ስለዚህ ወደ መጀመሪያው የመወያያ ርዕሳችን በምንሄድበት ጊዜ ፍርድ ምን ማለት ነው? ፍርድ ማለት ሁሉን ያገናዘበ፣ ስሜትን የሚነካ፣ በሰዎች ላይም ትልቅ ተጽዕኖ የሚፈጥር ውሳኔ መስጠት ማለት ነው። እስኪ አንድ ጥያቄ ልጠይቃችሁ። ውሳኔ ሁሉም አንድ አይነት ነው? ይህንን ጥያቄ ለራሳችሁ ያዙትና ነገር ግን ለዚህ ጥያቄ መልስ በምትሰጡበት ጊዜ ማገናዘብ ያለባችሁን ነገር ልንገራችሁ። ማገናዘብ ያለባችሁ የመጀመሪያው ነገር የፍርድ አይነቶች ናቸው። ስለዚህ ምን አይነት ፍርድ ነው መወሰን ያለብን የሚለውን ነገር ለማወቅ ስለ ፍርድ አይነቶች ማወቅ አለብን። የመጀመሪያው ግላዊ ፍርድ የምንለው ነው። ግላዊ ፍርድ የምንለው ሁሌ የምንጠቀመው ሲሆን ሰዎችን፣ ሁኔታዎችን እና ምርጫዎቻችንን የምንወስንበት ነው። ለምሳሌ የተዋወቅነው ሰው የሚታመን ነው ወይስ አይደለም የሚለውን የምንወስንበት፣ ከዛ ሰው ጋር ወደፊት ላይ የሚኖረን ነገር ምንድን ነው የሚለውን የምንለይበት ነው። ስለዚህ ግላዊ ውሳኔ የምንለው ከራሳችን አስተሳሰብ ተነስተን የምንወስነው ውሳኔ ነው። ሁለተኛው የፍርድ አይነት ደግሞ የሞራል ፍርድ ነው። ይህም ፍርድ ትክክል የሆነውና ያልሆነውን በዋጋ፣ በስነ ምግባር እና በእምነት ተነስተን የምንወስንበት ነው። ለምሳሌ አንድ ሰው የሆነ ጊዜ ላይ በጣም በጥሩ ስብዕና ወይንም በመልካምነቱ በጥሩ አድራጊነቱ የሚታወቅ ከሆነና አንድ ቀን ድንገት መጥፎ ነገር አድርጎ ብናገኘው በፊት ስለነበረው ማንነቱ ሲባል እሱ ላይ የሚወሰኑ ውሳኔዎች ቀለል ያሉ ወይንም ክብደት የሌላቸው ሆኖ ይገኛሉ። ምክንያቱ ደግሞ ምንድነው? በፊት ላይ የነበረው ማንነቱ ጥሩ ስለነበር ነው። ስለዚህ የሞራል ፍርድ ይህንን ያካትታል ማለት ነው። ሌላኛው የፍርድ አይነት ደግሞ ህጋዊ ፍርድ ነው። ይኸውም ህጋዊ የሆነው የውሳኔ አሰጣጥ ወይንም በፍርድ ቤት የሚከናወነው ሲሆን ድርጊቱ የሚከናወንበትን ቦታ የሚፈልግ አንድ ዳኛ የሚፈልግና ተከሳሽ፣ ከሳሽ እና ተመልካቾችን የሚፈልግ ይሆናል። ምናልባትም ስህተት እንኳን ቢሆን በቂ መረጃ የያዘና ያሳመነ ሰው ፍርድ አሰጣጡ ለሱ ያደላለታል። ሌላኛው ደግሞ ዋነኛ ፍርድ ሲሆን ይህም ፍርድ የመመርመር የመገምገምና እዛ ላይ ተንተርሶ ውሳኔ የመስጠትን ችሎታ ይጠይቃል። ስለዚህ በጥልቀት መርምሮ እውነታው ላይ መድረስ ግዴታ ሆኖ የሚታይበት የፍርድ አሰጣጥ ነው ማለት ነው። እሺ፣ ስለ ፍርድ አይነቶች በዚህ መልኩ ከተነጋገርን ፍርድ ከመፍረዳችን በፊት ምን አይነት ነገሮችን ነው ማካተት ያለብን የሚለውን እንነጋገርበታለን። የመጀመሪያው ነገሩን ማዳመጥ ሲባል ከሁለቱም ጎን ወይንም ከከሳሽም ሆነ ከተከሳሽ ወይንም ከበዳይም ሆነ ከተበዳይ ከሁለቱም አቅጣጫ ወይንም ደግሞ ይህ ነገር ግላዊ ከሆነ ከዛ ሰው በሚገባ በውስጡ እየተከሰቱ ያሉትን ነገሮች በሚገባ ማዳመጥ፣ መገምገምና ጥያቄዎችም ካሉን ግር ያሉ ነገሮች ካሉ መጠየቅ አስፈላጊ ነው ብዬ አስባለሁ። ሁለተኛው ደግሞ ምልከታ ወይንም ኦብዘርቬሽን የምንለው ነው። ማየትና በልምድ ውስጥ ማለፍ። ማዳመጥ ብቻውን በቂ አይደለም። ስለዚህ ምልከታ አስፈላጊ ነው ማለት ነው። ሌላኛው ደግሞ የግል ሀሳብ ወይንም ቲንኪንግ የምንለው ሂደትን በጥልቀት ማየትና መመርመር አስፈላጊ ነው። ስለዚህ እነዚህ ነገሮች እንደ ግብዓት ከተጠቀምን የመጀመሪያው ማዳመጥ፣ ሁለተኛው ምልከታ፣ ሶስተኛው ደግሞ የግል ሀሳብ። እነዚህ ነገሮች እንደ ግብዓት ከተጠቀምን በኋላ ውሳኔ መወሰን ወይንም ለአንድ ነገር መደምደሚያ መስጠት እንችላለን ማለት ነው። ስለዚህ ይህ መደምደሚያ ምንድነው? እኛ ያመንበት ውሳኔ ማለት ነው። እስኪ ቆም ብላችሁ አስቡ። በቀን ውሏችሁ የሚገጥሟችሁ ትንንሽ ውሳኔዎች የሉ? ለምሳሌ ምን መብላት እንዳለብን መወሰን። ይህ ውሳኔ ለጤናችን የሚጠቅም ወይንም ጥሩ ውሳኔ ነው አይደለ?
ምክንያቱም የሰው ልጅ ሁሌ ተመሳሳይ ምግብ አይመገብም አይደለ? ለጤናው ጠንቅ ስለሆነ። ስለዚህ የተለያዩ ምግቦችን መመገብ ስላለበት ያንን ደግሞ ቆም ብሎ ማሰብ ያስፈልጋል ማለት ነው። አንድ ምሳሌ ልጨምርላችሁና ወደ ሌላኛው ርዕሳችን እንሄዳለን። መኪና ሊሆን ይችላል፣ ሞተር፣ ሳይክል፣ ብቻ ለትራንስፖርት አገልግሎት የምንጠቀማቸውን ነገሮች በምናሽከረክርበት ጊዜ የጽሑፍ መልእክት ላለመመለስ መወሰን። ይሄ ደግሞ ተጠያቂነት ያለው ፍርድ ወይንም የውሳኔ አሰጣጥ ነው እንለዋለን። ምክንያቱም አደጋ በሚከሰትበት ጊዜ አንድ ሰው ብቻ አይደለም የሚጎዳው። ስለዚህ ይህን ነገር ማድረግ ተጠያቂነት ያለው ፍርድ ነው ብለን እናምናለን። እስኪ አሁን ደግሞ ከሳጥን ወጣ ብለን በሶስት ትልልቅ ጠለቅ ባሉ አግባቦች ስለ ፍርድ እንነጋገር። እነዚህ ሶስቱ ትልልቅ የፍርድ አግባቦች እነማን ናቸው? የመጀመሪያው የመንፈሳዊ ፍርድ ሲሆን፣ ሁለተኛው ደግሞ ስነ ልቦናዊ ፍርድ፣ አራተኛው ደግሞ ሕጋዊ ፍርድ ነው ማለት ነው። ስለዚህ ወደ መጀመሪያው ርዕሳችን ስንመለስ የመጀመሪያው የመንፈሳዊ ፍርድ አግባብ። በዓለማችን በጣም ብዙና የተለያዩ ሃይማኖቶች እንዳሉ ይታወቃል እና ሁሉም ሃይማኖቶች የተለያየ እይታ ነው ያላቸው። አንዳንዱ ስለ ፍርድ ሲነሳ የምጽአት ቀን ትዝ ይለዋል። አንዳንዱ ካርማ እንደ ተፈጥሯዊ የፍርድ ሕግ ይሰራል ብሎ ያምናል። ነገር ግን ሁሉም የሚስማሙበት ነገር ቢኖር በሌሎች ላይ በኃይል መፍረድ የለብንም በሚለው ነው። እዛም ደግሞ እንደ ምክንያት ያቀረቡት ነገር ምንድነው? በውስጣቸው ከምን ጋር እየታገሉ እንደሆነ ስለማናቅ በሌሎች ላይ በኃይል መፍረድ የለብንም የሚል ተመሳሳይ እምነት አላቸው ማለት ነው። ሁለተኛው ደግሞ የስነ ልቦናዊ ፍርድ ሲሆን ይህም የአእምሯችንን ችሎታ የሚጠይቅ ነው። በሁኔታዎች፣ በሰዎች፣ ከተሰጠን ምርጫዎች ምክንያታዊ ሆነን የምንወስነው በትዝታ፣ በስሜትና በዋጋ ላይ ተነስተን የምንወስነው ውሳኔ ነው። ስለዚህ በዚህ አግባብ ውስጥ ሁለት አይነት ውሳኔዎችን ልንወስን እንችላለን። የመጀመሪያው ጤነኛ ሲሆን፣ ሁለተኛው ደግሞ ደካማ ውሳኔ ነው። ጤነኛ ውሳኔ የምንለው አስበን መርምረን እውነቱን አውቀን ስሜታችንን በሚገባ ተረድተን የምንወስነው ሲሆን፣ ሁለተኛውና ደካማ ውሳኔ የምንለው ከጭንቀት አእምሮን በሚያዛባ ገጠመኝ ራስን ባለማወቅ ወይንም በአእምሮ እክል በገጠመን ጊዜ የምንወስነው ያልተገባ ውሳኔ ነው። ለምሳሌ አዋቂዎች መርዛማ ከሆነ ግንኙነት ራሳቸውን ሲያወጡ የሚያሳየን በስሜቱና በሳይኮሎጂው ላይ እድገት እንዳለ ነው። ነገር ግን በተቃራኒው እዛ ቶክሲክ የሆነ ሪሌሽንሺፕ ውስጥ ሆነው በሚቆዩበት ጊዜ በስነ ልቦናም ሆነ በስሜት ውስጥ ብስለት እንደሌለ ያሳየናል። ሶስተኛውና የመጨረሻው አግባብ ደግሞ ሕጋዊ ፍርድ ነው። ስለዚህ ይህንን ርዕስ ደግሞ ቀድመን ስላወራ ነው ብዙ ማብራራት አይጠበቅብኝም። እስኪ ልጠይቃችሁ፣ የዚህን መልስ ራሳችሁ ናችሁ የምትነግሩኝ። ኮመንት ላይ እጠብቃለሁ። የራሳችሁን ሀሳብ ነው የምታስቀምጡልኝ። በእናንተ አመለካከት ውሳኔ መስጠት ጥሩ ነው ወይንስ መጥፎ ነው? ይህንን ትመልሱልኛላችሁ እና በመጨረሻም አንድ ታሪክ ነግራችሁና ይህንን ቪዲዮ ጨርሰዋለሁ ማለት ነው። ሁለት ጥንዶች ነበሩ። በጣም የሚዋደዱ የሚከባበሩ፣ ፍቅራቸው ደግሞ በጣም የሚያስቀና ጥንዶች ነበሩ። በፍቅር ረዥም ጊዜ አብረው ከቆዩ በኋላ የእጮኝነት ጊዜያቸውን አሳልፈው ለመጋባት ይወስናሉ። ወንድየውም እጮኛውን በጣም ስለሚወዳትና ስለሚያከብራት በቤተሰቦቿም ክብር ስላለው ሽማግሌ ልኮ ቤተሰብም በክብር ስለጠየቃቸው ልጃቸውም ለወግ ለማዕረግ እንድትበቃ ስለሚፈልጉ ፍቃዳቸውን ሰጥተውት ሰርጋቸውን በቤተ ክርስቲያን እንዲካሄድ ይወሰናል። እናም ሁለቱም በጉጉት የሚጠብቁት ቀን ደርሶ ሰርጋቸው በቤተ ክርስቲያን እየተካሄደ ነው እና ሁለቱም ደግሞ መድረክ ላይ ናቸው። እናም አንድ የእምነት አባት ለትዳር የተወሰነ ትምህርት ከሰጡ በኋላ እነሱን ቃል ከማስገባቴ በፊት ቤተሰብ፣ ዘመድ፣ ጓደኛ፣ ወንድም፣ እህት በዚህ ትዳር ላይ ቅሬታ ያላችሁ እስኪ ወደ ፊት ለፊት ኑ ይላቸዋል። በዚያን ሰዓትም አንዲት ሴት ከኋላ መቀመጫ ተነስታ ሕፃን ልጇን ይዛ ወደ ፊት ለፊት ትመጣለች። ሙሽሪትም ይህንን ባየች ጊዜ በጣም ልቧ ተሰብሮ እያለቀሰች ከመድረኩ ላይ ወርዳ እየሮጠች ወደ ቤቷ ትሄዳለች። በዚህን ጊዜ ታዳሚዎችም ባልም ሴትዮዋን
እየተመለከቷት ነበር እና ሴትዮዋም መታ ፊት ለፊት ወንበር ላይ ትቀመጣለች። የዚያን ጊዜ የተፈጠረው ምንድነው? ሴትዮዋ ከርቀት የመስማት ችግር ስለነበረባት ፊት ለፊት ሆና እንዲሰማት ፈልጋ ነበር ሄደችው እና ተመልካችም ሆነ ባል ይህንን ባየ ጊዜ በጣም በማዘን በልብ ስብራት ሁሉም ቀስ እያሉ ወደ የቤታቸው ይሄዳሉ። አስባችሁታል? ስለዚህ እውነት ባወቀችበት ቅጽበት ምን ያህል የልብ ስብራትና ምን ያህል ጸጸት እንደሚሰማት። ስለዚህ አንድ ውሳኔ ከመወሰናችሁ በፊት ተረጋግታችሁ ድጋሚ ልትጸጸቱበት የማትችሉትን አይነት ውሳኔ መወሰን አለባችሁ እያልኩኝ የዛሬን ቪዲዮ በዚህ አበቃለሁ። ይህ ቻናል ጠቃሚ ሆኖ ካገኛችሁት ሼር፣ ሰብስክራይብ ያደረጋችሁ የቻናሌ መንበር ብትሆኑ ደስ ይለኛል፣ እኔም ይጠቅመኛል። ሌላ ቀን ለየት ባለ ርዕሰ ጉዳይ ለየት ባለ አቀራረብ እስከምንገናኝ ድረስ ቸር ሰንብቱ። ወዳችኋለሁ። ቻው